የኢትዮጵያ መንግስት ግንቦት 4 ቀን 1990 ዓ.ም ኤርትራ በኢትዮጵያ ላይ ወረራ መፈጸሟን አስታወቀ። ሰራዊቱም ሀገሩን እንዲከላከል ትዕዛዝ መሰጠቱን የወቅቱ ሀገሪቱ መሪ ጠቅላይ ሚኒስትር መለስ ዜናዊ በቪዲዮ መግለጫ ይፋ አደረጉ። የኢትዮጵያ መከላከያ ኃይል የሀገሪቱን ዳር ድንበር ለማስከበር ተፈላጊ ሆኖ የተገኘውን እርምጃ ሁሉ እንዲወስድ በዛሬው ቀን ታዟል። በህዝባዊ ወያኔ ሓርነት ትግራይ ህወሓትና በህዝባዊ ግንባር ሓርነት ኤርትራ መካከል ያለውን ቅርበትና ትብብር እንዲሁም በስልጣን ላይ 7 ዓመታት ያደረጉትን የጋራ ትብብር ያጤኑ የፖለቲካ ተመልካቾችም ሆነ ብዙሃኑ ዜጋም የኢትዮጵያ መንግስት መግለጫ የምር ለመሆኑ ጥርጣሬያቸውን አንጸባርቀዋል። በኢትዮጵያ ተማሪዎች ትግል ውስጥ ተጠቃሽ ከነበሩ የዚያ ትውልድ አባልና በኋላም የአዲስ አበባ ዩኒቨርሲቲ መምህር የነበሩት ዶክተር መኮንን ቢሻው ጦርነቱ የምር ነው ወይ ብለው ከጠየቁት ውስጥ ይጠቀሳሉ። ከዓመታት በፊት ከዚህ ዓለም በሞት የተለዩት ዶክተር መኮንን ቢሻው በወቅቱ ከኢትዮጵያ ጋዜጣ ጋር ባደረጉት ቃለ ምልልስ ጦርነቱ የእውነት ነው ብዬ መቀበል የጀመርኩት የመቀሌው አይደር ትምህርት ቤት በኤርትራ ጀት ከተመታ በኋላ ነው ማለታቸው ይታወሳል። ጦርነቱ ከተጀመረ በ4ኛው ቀን ማለት ነው። ዶክተር መኮንን ቢሻው ያም ቢሆን ሙሉ እንዳልተቀበሉትና ገና 60 በመቶ ላይ እንደሆኑ ነበር የገለጹት። በህወሓትና ሻዕቢያ መካከል ካለው ቅርበትና ትብብር አንጻር አንዱ በሌላው ላይ ጦርነት ሊከፍት ይችላል የሚለው በፍጹም ያልተጠበቀ ነበር። ጦርነቱ ግንቦት 4 ቀን 1990 ዓ.ም ፈንድቶ በ24ኛው ቀን ግንቦት 28 ቀን 1990 ዓ.ም በመቀሌ ከተማ አይደር ትምህርት ቤት ላይ የኤርትራ ተዋጊ ጀቶች በጣሉት ቦምብ በርካታ ህጻናት አለቁ። በዚህ ዕለት የኢትዮጵያ አየር ኃይል ደግሞ በአስመራ ከተማ በኤርትራ አየር ኃይል ቤዝና አውሮፕላኖች ላይ የተነጣጠረ ጥቃት መፈጸሙ ተገለጸ። ጥቃቱን ለማድረስ ከበረሩት የኢትዮጵያ አብራሪዎች አንዱ ተዋጊ ጀታ ተመቶ በኤርትራ መንግስት ቁጥጥር ስር ወደቁ። በኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጀግናም በኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ደግሞ ከሃዲ የሚል ስም የተሰጣቸው እኚህ ሰው ከኢትዮጵያ ስመጥር ተዋጊ ጀት አብራሪዎች አንዱ ኮሎኔል በዛብህ ጴጥሮስ ነበሩ። ጠቅላይ ሚኒስትር አብይ አህመድ ባለፈው ኅዳር ወር ሆሳዕና ከተማ ላይ በተከበረው የብሔረሰቦች በዓል ላይ የጀግንነት ምልክት አድርገው የጠቀሷቸው ኮሎኔል በዛብህ ጴጥሮስን የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ደግሞ በዛብህ ጨካኝ ነው ሲሉ ህያት ለተባለው የፓርቲያቸው መጽሔት ገልጸዋል። ከ1969 እስከ 1971 ኢትዮጵያ ከሶማሊያ ጋር ባደረገችው ጦርነት በአየር ለአየር ውጊያና ከአየር ወደ ምድር በሚሰነዘሩ ጥቃቶች ከፍተኛ የጀግንነት ተግባር በመፈጸም ወረራውን ለመቀልበስ አይነተኛ ሚና መጫወታቸው በሰፊው ከሚገለጽላቸው አብራሪዎች አንዱ ኋላም ለዚሁ ተግባራቸው የላቀ የጦር ሜዳ ጀብዱ ተሸላሚ የነበሩት ኮሎኔል በዛብህ ጴጥሮስ የኢትዮጵያ አየር ኃይልን የተቀላቀሉት በ18 ዓመታቸው በጥር ወር 1961 ነበረ። የታዋቂው ምሁርና ፖለቲከኛ ፕሮፌሰር በየነ ጴጥሮስ ታናሽ ወንድም የሆኑት ኮሎኔል በዛብህ ጴጥሮስ በሀዲያ ዞን ባዶዋቸው በተባለ ወረዳ ሐምሌ 13 ቀን 1943 መወለዳቸውን የህይወት ታሪካቸው ያስረዳል። በሶማሊያ ጦርነት ወቅት ከፍተኛ ጀብዶችን የፈጸሙት 30 ዓመት ሳይሞላቸው በሃያዎቹ አጋማሽና መጨረሻ ዕድሜ ክልል ውስጥ ነበረ። ኢትዮጵያ እስከ ድሬዳዋ ድረስ የመጣውንና በጀነራል ዚያድ ባሬ ትዕዛዝ የተላከውን የሶማሊያ ወራሪ ኃይል በምድርና በአየር ኃይል ቅንጅት ከቀለበሰችውና ሉዓላዊነቷን ካረጋገጠች በኋላ ኮሎኔል በዛብህ ጴጥሮስ ወደ ኤርትራ ተላኩ። በግዳጅ ላይ ያሉ ሚያዝያ 12 ቀን 1976 ዓ.ም በ33 ዓመታቸው በሻለቃ ማዕረግ ላይ ያሉ አውሮፕላናቸው ተመታ። በኤርትራ አማጽያን በሻዕቢያ እጅም ወደቁ። እኔ ሻለቃ በዛብህ ጴጥሮስ እባላለሁ። የኢትዮጵያ አየር ኃይል የሚግ 23 ቦምበር አውሮፕላን በራሪ ነበርኩኝ። በአሁኑ ጊዜ በህዝባዊ ግንባር በኤርትራ ነጻ አውጪ ህዝባዊ ግንባር ተማርኬ በምርኮ ላይ ይገኛል። የተማረኩትም በ1976 ዓመተ ምህረት ሚያዝያ 12 ቀን ነበር። የዕለት ሚሽን ታዘን በረራ ግዳጅ ታዘን በምንበርበት ጊዜ ዝቅ ባለ ከፍታ በመበርበት ጊዜ ጸረ አውሮፕላን ከመሬት የተተኮሰ አውሮፕላኔን የሞተሯን ክፍል መታትና መብረር ሳልችል ቀረሁ እና በዚህ አጋጣሚ መዝለል ነበረብኝ። ዘለልኩ። በጃንጥላ ከወጣሁ በኋላ መሬት አረፍኩ። በአስተራረፌ ላይ በጣም ዝቅተኛ ከፍታ ላይ ስለነበርኩኝ ራሴን ተቆጣጥሬ ፓራሹቱን አስፈላጊ የሆነ ጥሩ ቦታ ለማረፍ አልቻልኩም ነበር እና በዛ በአስተራረፌ ጊዜ ይመስለኛል የግራ እጄን ተሰብሬ ነበር እና ያን ህሊናዬን ሳትኩኝ።
ኮሎኔል በዛብህ ጴጥሮስ ኢላማቸውን በእርግጠኝነት ለማግኘት በሚል በድፍረት ዝቅ ብለው በመብረር በተደጋጋሚ ለአደጋ መጋለጣቸውን በሶማሊያም ጦርነት ወቅት አውሮፕላናቸው ተመቶ እንደነበር፣ ነገር ግን ጉዳቱ የከፋ ባለመሆኑ የተመታውን አውሮፕላን ደብረ ዘይት ላይ ማሳረፋቸው በታሪካቸው ውስጥ ተመዝግቧል። በ1976 ሚያዝያ ወር በኤርትራ አማጽያን እጅ የወደቁት ያኔው ሻለቃ የኋላው ኮሎኔል በዛብህ ጴጥሮስ ከ7 ዓመታት በኋላ መንግስት ሲለወጥ ወደ ሀገራቸው ተመለሱ። የኢትዮጵያ አየር ኃይልን በበራሪነትና በአሰልጣኝነት እንደገና ተቀላቀሉ። የኢትዮጵያና ኤርትራ ጦርነት ሲፈነዳ በኢትዮጵያ የነበሩት በራሪዎች በአብዛኛው ተባረው ከፊሉም በእስር ቤት ሌላውም በስደት በነበሩበት ወቅት ኮሎኔል በዛብህ ጴጥሮስ እንደገና ወረራውን ለመቀልበስ ግንቦት 28 ቀን 1990 ዓ.ም ለግዳጅ በሄዱበት አስመራ ከተማ ላይ አውሮፕላናቸው ተመታ። ግንቦት 28 ቀን 1990 ዓ.ም በመቀሌ ከተማ የአይደር ትምህርት ቤት ህጻናት በኤርትራ ተዋጊ ጀቶች የተጨፈጨፉበት፣ በሌላም በኩል ደግሞ ወደ አስመራ ለጥቃት ከሄዱት የኢትዮጵያ በራሪዎች አንዱ ኮሎኔል በዛብህ ጴጥሮስ ተመተው የወደቁበት ቀን ነበረ። አስመራ ላይ የኮሎኔል በዛብህ አውሮፕላን መመታቱ ሲገለጽ በአስመራ ጎዳናዎች የነበረውን ጭፈራ አሶሺየትድ ፕሬስ በወቅቱ በቪዲዮ አስቀርቶታል። በአንጻሩ ደግሞ በመቀሌ በተፈጸመው ጭፍጨፋ ከተማዋ በሐዘን ድባብ ተመታች፣ ጩኸትም በረከተ። ቃላት መግለጽ የማልችለው ትልቅ ሐዘንና የእሱ ያደረገው ግፊት እኔ አሁን ልጆችን ጥዬ ሁሉ ነገር ንብረቴን ትቼ ከግምት ሰራዊት ጎን ሆኜ ይህንን ሁሉ ግፍ እንድወጣው ይገፋፋኛል። ያደረገው የሰብአዊ ድርጊት በህፃናት በ7 ዓመት ህፃናት ላይ በትምህርት ቤት ውስጥ ያደረገው ግፊት ፋሽስቱ ሂትለር ካደረገው የማያንስ የበለጠ እንጂ በመሆኑ ነገር አልችልም። በ33 ዓመታቸው በኤርትራ አማጺ እጅ ሚያዝያ 12 ቀን 1976 የወደቁት ኮሎኔል በዛብህ ጴጥሮስ እንደገና ከ14 ዓመታት በኋላ በ47 ዓመታቸው ተመልሰው በኤርትራ መንግስት እጅ ወደቁ። ኮሎኔል በዛብህ ጴጥሮስ የትና በምን ሁኔታ ላይ እንደሚገኙ በኤርትራ መንግስት በኩል በይፋ የተሰጠ መግለጫ የለም። ሞተዋል የሚሉ መረጃዎች የወጡ ቢሆንም ታላቅ ወንድማቸው ፕሮፌሰር በየነ ጴጥሮስ ወንድማቸው ስለመሞታቸው ተጨባጭ መረጃ እንዳላገኙ ከማለፋቸው በፊት ለአልአይን ሚዲያ ገልጸው ነበረ። በኤርትራ መንግስት በኩል ስለ ኮሎኔል በዛብህ ሁኔታ በይፋ የተሰጠ መግለጫ ቢኖርም የኤርትራ መንግስት በተለይም ፕሬዝዳንቱ አቶ ኢሳያስ አፈወርቂም በግልጽ በአደባባይ በኮሎኔል በዛብህ ላይ ጥላቻቸውን አንጸባርቀዋል። የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ ህወሓት ለተባለው የኤርትራ መንግስት መጽሔት በሐምሌ ወር 1990 ዓ.ም በሰጡት ቃለ ምልልስ ኮሎኔል በዛብህን በተመለከተ ጥያቄ ቀርቦላቸው ነበረ። ኮሎኔል በዛብህ ምን ይጠብቃቸዋል በሚል ለቀረበላቸው ጥያቄ ምላሻቸው ዝቅ ባለ ቃላት ጭምር የተንጸባረቀ ሲሆን እንደሚከተለው ይቀርባል። ጥያቄው ይቀጥላል። ኮሎኔል በዛብህ ጴጥሮስ ከዚህ ቀደም የኤርትራን ህዝብ ሲደበድብ የተማረከና በምህረት የተለቀቀ መሆኑ ይታወቃል። በዛብህ ጴጥሮስ በድጋሚ ለተመሳሳይ ተልዕኮ መጥቶ እጃችን ገብቷል እና የሚጠብቀው ምን አይነት ፍርድ ነው? ፕሬዝዳንት ኢሳያስ: እኔ ከመማረኩ በፊትም ሁኔታውን እከታተል ነበር። እዚህም መጥቶ ነበር። በዛብህ የበላበትን ወጪ ሰባሪ ስግብግብ ነው። የኢትዮጵያ አየር ኃይል ኤርትራን ሊደበድብ ነው ሲባል ማን እንዳለና ማን እንደቀረ እናውቅ ነበር። በዛብህም ከቀንደኞቹ አንዱ ነው። በዛብህ ጨካኝ ነው። ጨካኝ ነው ስል የእውነትም ጨካኝ ነው። ዓላማና መሰረት የሌለው ገንዘብ የሚገዛው የሰው ክብር የሌለው ሰው ነው። እዚህ መጥቶ መውደቁ ደግሞ የኤርትራን ህዝብ የዋህነትና ቅንነት ሰብአዊ አያያዝን የሚያንጸባርቅ። ሆኖም እንደ በዛብህ ያሉ በሺዎች ማግኘት አትችልም። አልፎ አልፎ ብቻ ነው ልታገኝ የምትችለው። በዛብህ በትግሉ ዘመን እጃችን ላይ እንደወደቀ አክመነው አድነነዋል። ከሚገባው በላይ እንክብካቤ ተደረገለት። ፖለቲካዊ ትግሉ ውስጥ እንዲሳተፍ ተደረገ። በ1983 ዓ.ም ከኢህአዴግ ጋር ተቀላቀለ። ከዚህ በኋላ ተመልሶ መጣ። ይህን ማድረጉ ለእኔ አይገርመኝም። ምክንያቱም ምን ያህል ስስታምና ገንዘብ ወዳድ መሆኑን የምሰተው አይደለም። የኤርትራ ህዝብ እድለኛ ነው። እንዲህ ያሉ ጨካኝ ጠላቶቹ እንዲህ እጁ ላይ ሲወድቁ የኤርትራ ህዝብ በእርግጥም እድለኛ ነው ሲሉ የኤርትራ ፕሬዝዳንት ኮሎኔል በዛብህን በተመለከተም ተናግረው ነበር። የኤርትራ ፕሬዝዳንት ምላሽ በራሱ የሚናገረው ብዙ ቢሆንም እርግጠኛውን የሚያውቁት ግን እነርሱ ብቻ ናቸው። የኢትዮጵያ አየር ኃይል ካፈራቸው ስመጥር አብራሪዎች አንዱና በጀግንነታቸውና በበረራ ችሎታቸው በበረራ ባለሙያዎች ጭምር የተመሰከረላቸው ኮሎኔል በዛብህ ጴጥሮስ የ5 ልጆችም አባት ናቸው። ልጆቻቸው በአባታቸው ጀግንነት ይኮራሉ። በሆሳና ከተማም ለሀገር ባለውለታነታቸው የመታሰቢያ ሐውልት ቆሞላቸዋል። ፕራውድ እንደሆነ ያደርገኛል። ግን አት ዘ ሴም ታይም ያው በዛብህ ማለት በጣም የምንናፍቀው አሁንም ያው በሁለቱ መካከል ያለ ቤተሰብ ነው።
ጥያቄ ውስጥ ያለብንና ግን ደግሞ ስቲል እሱን በጀግንነቱ መታወሱ በተለይ ለአሁኑ ትውልድ ቆራጥነት አለመረሳት ዋጋ መክፈል ማለት መታወስ እንደሆነ ለኔ እንደ ልጁ ስሜት ፈጥሮብኛል። ያው እንግዲህ ልጁ እንዳለው በዛብህ በእርግጠኛ አሁንም በህይወት እንዳለ አርገን ነው ምን ቆጥረው ስለዚህ እንዳልሞተ ነው የሚሰማን። በእንደዚህ አይነት ሁኔታ ሊታሰቡ ያልቻሉ ብዙ ሰዎች ስላሉ ጓደኞቹም እኔም ራሴ እንኳን ማቃቸው ወጥተው የቀሩ ስማቸው ያልተጠራ ብዙ ስላሉ የሱ ስም ግን በተደጋጋሚ የተጠራ ባገር ባለውለታነት ሲዘከር መስማት ራሱ ለኛ ለውስጥ መንፈሳችን ትልቅ ደስታ ነው። እንደ ቤተሰብ የሚሰጠን እንደ እህትም እንደ ቤተሰብም ናፍቆታችንን በዚህ እንወጣለን። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም የጀግንነት ተምሳሌ መሆናቸውን ባለፈው ዳር ወር በሆሳና ከተማ ላይ መስክረዋል። እያንዳንዱን ፈተና ወደ እድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። ኢትዮጵያ ትጸናለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ